ድምጽን መቆጣጠር አይችልም ገመዱን አስተካክላ ለአንገቷ መጥና አንገቷ ላይ ልታደርግ ስትል በገና አዳና ብዙ ሰዎች የሚያዳምጣቸው እንጂ የሚያወራላቸው ሰው አይፈልጉም ራስሽን አጥፊ የሚል ተደጋጋሚና ከባድ የሆነ ጥያቄዎች ይቀርቡባት ጀመር ከጭንቅላት የእግዚአብሔርን ድንቅ ስራ ከአንዴም ሶስቴ ተመልክቼበታል ያጋጠመ አሁን ከዚህ ከስነ ልቦና መቃወስ ጋር ተያይዞ ዘፋኝነት እግዚአብሔር መንግስት አያስወርስም ስለሚል ዘፈን የሚለው ሐሳብ ለቤተክርስቲያናችን የማይመጥናት ነው አሁን አንዳንድ ሰው በጣም ፊልም እስከ 9 ሰዓት እስከ 10 ሰዓት ቢያይ ወይ ቻት ቢያደርግ ቴሌግራም ላይ እንደዚህ ቢያወራ የማይረብሸው ሰው እንትን ላይ ሲመጣ ግን መጽሐፍ ቅዱስን ገልጦ አንድ ምዕራፍ እንደነበረ እንቅልፍ የመምጣት ነገር አለ ከአንግዛይቲ ይሄ ድብርት ወይም ድባቴ የሚባለው አንግዛይቲ ከጭንቀት ከስትረስ ብዙዎችን ሪሊፍ ያደርጋል ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነው በዛሬው መርሃ ግብራችን እንደምትመለከቱኝ በገና ጨብጬ ለመደርደር እየሞከርኩኝ አስተውላችኋል ብዬ አስባለሁ የበገና ህይወት ምን እንደሚመስል በገና ይበልጡኑ ደግሞ በአብይ ጾም በሚሰለጥንበት ወራት ዛሬ ስለ በገና ምናወራ ይሆናል በቤታችሁ ሁላችሁም ተቀምጣችሁ እንደምትከታተሉን ተስፋ አለን ዛሬ ተጋባዥ እንግዳችን የሚሆነው ዲያቆን ዳግማዊ ሰለሞን የበገና መምህር እንዲሁም ደግሞ ልዩ ልዩ ስራዎችን አገልግሎቶችን የሚያከናውነው ወንድማችን ነው ከዲያቆን ዳግማዊ ሰለሞን ጋር ቆይታ እናደርጋለን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁኝ እንድትቆዩ ግብዣዬ ነው መልካም ቆይታ ይሆንላችሁ ዳግዬ ወደ አንተ ልምጣ እኔ በገናዬን ላስቀምጥ አንድ ምክንያቱም እኔ በጥቂቱ ለምችለው አንተ ደግሞ የበገና መምህር ነህ አንተ የበገና መምህር ስለሆንክ አንተ የወደድከውን ዘምርልንና ከዛ በኋላ ቆይታችን በዛው እንጀምራለን ካንተ እንጀምር ብዬ እንግዲህ የአብይ ጾም እንደመሆኑ ይህንን ዓለም የምናስብበት የክርስቶስን መከራ የምናዘክርበት ተዘክሮተ ኃጢአታችን እያሰብን በንስሐ የምናለቅስበት ስለሆነ አራንች ዓለም አታታይም ተግድ የለም እያልን እንዘምራለን ዜና አምላክ ከሁላችን ጋር አሜን
ማታለልሽ ከንቱ ለምነው ከአንቺ ጋር ላልሆን እስከ ወዲያኛው እኔስ አገሬ በሰማይ ነው እኔስ አገሬ በሰማይ ነው። ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታታይ ገብቼ ልኖር ከገዳም አስቸገረኝ ዓለም አስቸገረኝ ዓለም። ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታታይ አይጠቅመኝ ሳትራቅ ከማይረባኝ ስሽቀዳደም ከቶ ቀረው ከዚህች ዓለም ከቶ ቀረው ከዚህች ዓለም የዕለት ጉርሴን ከሰጠኸኝ የዓመት ልብሴን ካልነፈከኝ ከዚህ በላይ ለእኔ ምን አስጨነቀኝ? ከዚህ በላይ ለእኔ ምን አስጨነቀኝ? ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታታይ አይጠቅመኝ ሳትራቅ ዓለምን አልጨርሳት ተስገብግቤ አንዱን ነጥዬ አንዱን ደርቤ ማስበድረስ ከንቱ ንብረት አሰባስቤ ዳላ ያወጣኝ ከንቱ አስቤ ይሻለኛል እኖራለሁ ንጹሕ ቃል ተመግቤ። ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም ኧረ አንቺ ዓለም አታታይ በፊት ሳልሞት ልዳን ትወቅ ነፍሴ ሕያውነቷን በሥራዋ ትውረስ መንግሥትህ ስስቷን ትታ የዚች ዓለም ነፍሴ አደራ ተጠንቀቂ ሞትን ያህል አልደነገጥሽ
ዝማሬ መላእክት ያሰማል። ክቡራን ተመልካቾቻችን ቆይታ እያደረጋችሁ ያላችሁት ከባህረ ጥበባት ቴሌቪዥን ጋር ነው። የዛሬ ቆይታችን የሚሆነው የበገና ሕይወት ምን ይመስላል የሚለውን በገና ለምን ይጠቅመናል የሚለውን ቆይታ ጥያቄዎች ይዘን ከዲያቆን ዳግማዊ ሰለሞን ጋር ቆይታ እናደርጋለን። ዲያቆን ዳግማዊ ሰለሞን የበገና መምህር እንደዚሁም ደግሞ አሁን እርሱ የሚነግረን በርከት ያሉ ስራዎችን የሚሰራ ወንድማችን ነው። ቆይታ የምናደርገው ከሱ ጋር ይሆናል። አብራችሁ እንድትቆዩ አሁንም ግብዣዬ ነው። አብረን እንቆይ። ዳጊ እንኳን ደህና መጣ። ለእኔ ለቆይታዬ እንዲመቸኝ ነው ዳጊ የምለው። ዛሬ የምናወራው ስለ በገናና ስለ ተመስጦ በሆነው ህይወት ላይ ነው። እስቲ ስለ በገና ስናወራ በገናን የምትከፍላቸው ነገሮች አሉ። የበገና ጥቅም ይሄ ነው ተብሎ የሚሰጡ ነገሮች አሉ ብዬ አስባለሁና በገና ምን ጠቀሜታ ይኖረዋል? መልካም እንግዲህ ያው ዲያቆን ዳግማዊ ሰለሞን እባላለሁ። ጥሩ ራሴ እንዳስተዋወቅ ስለፈቀድክልኝ ማለት ነው። የሀዳፊ ነፍስ የበገና ክራር ከበሮ መንፈሳዊ መሳሪያ ማስተማሪያ ትምህርት ቤት መስራች ነኝ። ትምህርት ቤታችን ፒያሳ ይገኛል። እናንተም እንደምታውቁት ማለት ነው ዳውንታውን ላይ ነው። ዳውንታውን ህንጻ ላይ እንገኛለን። ከዛ ባለፈ ሀዳፊ ነፍስ ዘርፈ ብዙ የሆኑ አገልግሎቶች አሉት። ከዛም መካከል የስነ ልቦና የምክክር አገልግሎት ወይም የሳይኮቴራፒ ወይም ደግሞ የኮንሰልቲንግ ቴራፒ የምንሰጥበት ሲሆን በመንፈሳዊውም በዓለማዊ ሞደርን ቴራፒና ስፒሪቹዋል ቴራፒ አንድ ላይ አድርገን የምንሰጥ ይሆናል ማለት ነው። ከዛ ባለፈ ሀዳፊ ነፍስ ዌዲንግ ፕላነር ነው። መንፈሳዊ ሰርጎችን ለኦርቶዶክሳውያን በቤተክርስቲያን ለማግባት ለሚፈልጉ ሰርጎችን እያዘጋጀ ምዕመናንን ያገለግላል። እንዲሁም ብዙ ያው ሰዓታችን ለመቆጠብ ያክል ሀዳፊ ነፍስ ላይ የሚሰሩ ብዙ አገልግሎቶች አሉ ማለት ነው። ዛሬ እንግዲህ የሚመለከተን ብዬ ማስበው አብይ ጾም ስለሆነ የበገና ዝማሬ ወይም የበገና አገልግሎት በሰዎች ህይወት ውስጥ በኦርቶዶክሳውያን ውስጥ ምን አይነት ኢፌክት አለው የሚለው ነው። እንግዲህ በገና ቴራፒ ከሚሰጥባቸው አንደኛ መሳሪያዎችና ዋነኛ መሳሪያ ውስጥ በገና ነው። ሌሎች መሳሪያዎች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ መሳሪያዎች ለቴራፒነት ብዙ ጊዜ አንጠቀማቸው። ምክንያቱም ይሄ የሳውንድ ቴራፒ የሚባል አለ። ሳውንድ ቴራፒ ራሱ የሆነ ዌቭ ያለው ሲሆን የሰውን አይምሮ የማረጋጋት ሪላክስ የማድረግ አቅም አለው። በገና እስካሁን ድረስ በተገኘው ግኝት ከዲፕሬሽን ከአንግዛይቲ ይሄ ድብርት ወይም ድባቴ የሚባለው አንግዛይቲ ከጭንቀት ከስትረስ ብዙዎችን ሪሊፍ ያደርጋል። ከዛ ባለፈ ደግሞ ሱሳይዳል ቶትስ ካላቸው ይሄ ሰውን ራስን የማጥፋት ራስን የመጉዳት ሐሳብ ያላቸው ሰዎች የማረጋጋት ውስጣቸው ያለውን ጭንቀት ሐዘን በቲር ቴራፒ በሚባለው በለቅሶ ያስወጡ ሪሊፍ እንዲያገኙ የማድረግ አቅም አለው። ከዛ ባለፈ ሜንታል ዲስኦርደር ያለባቸው ወይም ደግሞ ኦብሰሲቭ ኮምፐልሲቭ ዲስኦርደር ወይም ኦሲዲ ተብሎ በሚነሳው በተለያየ አእምሮ የእድገት እክል የሚያጋጥማቸው ሰዎች የበገና ዝማሬዎች ካሉባቸው ጭንቀቶች ሪሊፍ እያደረገ እንደሆነ ጥናት ያሳየናል ማለት ነው። ባይገርምህ ትልቁ ደግሞ ኪዩር እያደረገ ካለው ነገር ውስጥ በገና ዋነኛው ካንሰር ነው። በገና የካንሰር በሽታን በሚገርም ሁኔታ ፈጣን ለውጥን ያመጣና ኪዩር እያደረገ ያለ በገና ነው። በተለይ ደግሞ በቅዱስ ጳውሎስ ሆስፒታል ላይ በተለያዩ ሆስፒታሎች ላይ እየሄዱ የሚያገለግሉ ጎበዝ እህት ወንድሞች አሉ አሁንም በኢትዮጵያም ላይ እናም በተረጋገጠ መረጃ ካንሰር ኪዩር እየተደረገ እንደሆነ በበገና እንመለከታለን ማለት ነው። አሁን በአበይትነት ግን ምናልባት ዛሬ ማንሳት እንችላለን ብዬ የማስበው የበገና
አገልግሎት ዲፕሬሽንን አንግዛይቲ በጣም ሲያቀልና ሲያሳርፍ በኔም በትምህርት ቤት ላይ ያሉ ራሳቸውን ለማጥፋት ያሰቡ ሰዎች በኋላ ለኬዛቸውንም ስለምናነሳ እየታከሙበት እየዳኑ ሲመጡ ተመልክተናል ማለት ነው። በጣም ጥሩ። እንደው አሁን ካነሳ ነው አይቀር የበገና ሳምንታት የበገና ወራት ብለን የምናስበው ይሄን የአብይ ጾምን በማስመልከት በገና በስፋት እንጠቀምበታለንና ከዚያ ውጪ በገና በቤት ውስጥም አሁን እግዚአብሔር ይመስገን በጣም በጥሩ ሁኔታ በገና በየሰው ቤቱም ገብቷል፣ በየሰንበት ትምህርት ቤቱም ገብቷል። ጥሩ በሚባል ደረጃ ሰውም ወደ ትምህርት ቤት እየገባ እየተማረ ነው፣ ከመጥፋት ድኗል ብዬ አስባለሁ። ቀደም ሲልም እንዳነሳህልኝ አንደኛው የስነ ልቦና መረጋጋትን የሚሰጥ የመስጠት ጠቀሜታ አለውና እስቲ ከሱ ጋር አንፃር አይተን የስነ ልቦና ክፍተቶችን ተመልክተን ከዛ በኋላ ደግሞ ምን አይነት ሪሊፍ ሊሰጥ እንደሚችል ደግሞ በደንብ በስፋት እንነጋገርበት። ያው እንግዲህ አሁን በተለይ ሳውንድ ዌቭ ላይ ብንነሳ አሁን የበገና ሳውንድ ዌቭ አለው። ኒውሮን የጭንቅላታችን ኦፕሬት የሚያደርግበት መንገድ ትሩ ሳውንድ ዌቭ እንደሆነ አብዛኞቻችን እናውቃለን። ስሜትን የማቀዝቀዝ ስሜትን ትኩስ የማድረግ ለንዴት የሚሆኑ ለምሳሌ የሮክ ዘፈኖች ብትመለከታቸው ሳውንድ ዌቫቸው አግሬሲቭ ነው። ሃይ እንትን ስላላቸው ሃይ ሬዚስታንስ ስላላቸው ሰው አእምሮ ላይ ጩኸት እንዲሰማ ያደርጋል። ብዙ ጊዜ ካስተዋልክ ብዙ ጥሎች የሚካሄዱት ጩኸት ሲኖር ነው። አሁን በባልና በሚስት መካከል አሁን እንደዚህ ገደላት እንደዚህ ጥሎች ነበሩ መታት እንደዚህ ተደባደቡ የሚባሉ ነገሮች ይሰማሉ። አብዛኞቹ ኮዛቸው ግን ምንድነው ብለን ስንመለከት ሳይንቲፊካሊ ፕሩቭን በሆነበት መልኩ ማለት ነው አእምሯችን ከፍ ያለ ድምጽን መቆጣጠር አይችልም። አሁን ጩኸት አንድ ሰው እየጮኸ እዛ ሰው ላይ በተናገረ ቁጥር ጆሮው ድፍን ይላል። that means አእምሮ ብሎክድ ይሆናል። ከዛ በኋላ the conscious part of our mind ኦፕሬት ማድረግ ያቆማል። ማለትም ይሄ አስቦ ተረጋግቶ ምን ላድርግ እንዴት ኦፕሬት ላድርግ የሚለውን ነገር ለእያንዳንዱ ለሚመጡት ፊድባኮች ምላሽ ምንድነው የሚለውን ማሰብ ያቅተዋል። ስለዚህ ሲጮህበት አእምሮ ሙሉ ሽፍን ይልበታል። የሚል ድምጽ ብቻ ነው የሚሰማው። ከዛ በኋላ ጥል ብቻ ነው የሚታየው። እና ልክ እንደዛ ሁሉ ሳውንድ ዌቮች ይለያያሉ። አሁን ለቤተክርስቲያናችን ባትፈቅደውም ትክክልም አይደለም፣ ግን ዮጋ ወይም ደግሞ ሜዲቴሽን የሚጠቀሙ ሰዎች ደግሞ የራሱ የሆነ ሳውንድ ዌቭ ያላቸው ነው የሚጠቀሟቸው ድምጾች አሉ። በነገራችን ላይ ሳይንቲፊካሊ ፕሩቭን የተደረጉ ዌቮች አሉ። አሁን ህፃናት በሚጮሁበት በሚያለቅሱበት ጊዜ ጸጥ እንዲሉ የሚያደርግ ሳውንድ ዌቭ አለ። ቤተክርስቲያናችን ሪኮመንድ አታደርገውም፣ ምክንያቱም ተፈጥሯዊ አይደለም፣ ኤክስፐሪመንታል ነው ወይም ኤክስፐሪመንታል በሆነ መልኩ የተሰራ ነው። ስለዚህ የራሱ የሆነ ሳይድ ኢፌክት አለው። ከዛ ባለፈ ደግሞ ዘፈን አዛዜል የተባለው አጋንንት ያስተማረው እንደሆነ ቤተክርስቲያን ታስተምራለች። እንዲሁም ደግሞ ዘፋኝነት እግዚአብሔር መንግስት አያስወርስም ስለሚል ዘፈን የሚለው ሐሳብ ለቤተክርስቲያናችን የማይመጥናት ነው። ነገር ግን እነዚህ ሳውንድ ዌቮች በተለያየ አይነት መልኩ ሰዎችን ምን ያደርጋሉ? የማረጋጋትም ካልም የማድረግ እንደገና ደግሞ አግሬሲቭ እንዲሆኑ የማድረግ አቅም አላቸው ማለት ነው። ሶ ለምሳሌ ስለ ሳውንድ ዌቭ ስናነሳ ሳውንድ ቴራፒ የሚባል አለ። እንዲሁም ደግሞ ባይናራል ቢትስ የሚባል አለ። ለምሳሌ ሳውንድ ቤዝ ቴራፒ የሚባሉት PTSD ይባላል። ምንድናቸው እነዚህ? አሁን ኢንሶሚኒያ፣ አንግዛይቲ፣ ዲፕሬሽን እነዚህን የማረጋጋት አቅም ያላቸው ቅድም ያልናቸው የመረበሽ ጭንቅላታችን የመታወክ ሁኔታ ላይ ባለንበት ጊዜ የሚያረጋጉን ሳውንድ ቤዝድ ቴራፒዎች አሉ። እነሱ ደግሞ በተረጋገጠ መልኩ ከ200 እስከ 300 ሰዎችን በአንድ ሳውንድ ዌቭ ብቻ የማረጋጋት አቅም አለው ተብሎ ይነሳል። ለምሳሌ ምንድናቸው? አሁን በገና እንቅልፍ በመናጣበት ጊዜ እንቅልፍ ይሄ ርብሽ ብለን እንቅልፋን ብዙ ጊዜ መድኃኒቶች ይታዘዛሉ አይደለ? ለእንቅልፍ ማጣት ተብሎ እንቅልፍ ማጣት በሚያስቸግረን ጊዜ የበገና ዘማሪዎች እንቅልፍን የማምጣትና አእምሯችን የማረጋጋት መንገድ አለ። አሁን ብዙ ጊዜ ምናልባት ካስተዋል ብዙ ሰዎች ኦርቶዶክሳዊ የሚጠይቁት ጥያቄ አለ። መጽሐፍ ቅዱስ በማነብበት ጊዜ እንቅልፍ ይመጣል። አሁን አንዳንድ ሰው በጣም ፊልም እስከ 9 ሰዓት እስከ 10 ሰዓት ቢያይ ወይ ቻት ቢያደርግ ቴሌግራም ላይ እንደዚህ ቢያወራ የማይረብሸው ሰው እንትን ላይ ሲመጣ ግን መጽሐፍ ቅዱስን ገልጦ አንድ ምዕራፍ እንደነበረ እንቅልፍ የመምጣት ነገር አለ።
ምንድነው ያ? በእርግጥ አንጸራሞ ደራሞ የሚባል መንፈስ እንዳለ እናውቃለን። ግን ደግሞ አት ሴም ታይም አባ ገብረ ኪዳኑ ከዚህ በፊት እንደዚህ አንስተዋል። እንቅልፍ በምታጡበት ጊዜ እስኪ መጽሐፍ ቅዱስን ከፍታችሁ እንቅልፋችሁ እስኪመጣ ድረስ አንብቡት። ለምን የምናነበው መጽሐፍ ውስጣችን የሚረብሽ አይደለም፣ ተስፋ የሚሰጥ ነው። ተስፋችን የሚያለመልም ነው። ግራ የተጋባንበትን ነገር የሚያረጋጋልን ነው። አንዳንድ ጊዜ መጽሐፍ ቅዱስን ዝም ብለን የሆነ ፓርት ላይ እንኳን ገልጠን አማትበን ብናነበው ከኛ ህይወት ጋር የሚገናኝ ክፍሎችን እናገኛለን። ይሄ ያረጋጋናል። እንደዛ ሁሉ እንቅልፋችንን በምናጣበት ጊዜ አሁን ለምሳሌ ስለ እንቅልፍ ሁለት ቤዚክ የሚባሉ ስቴጆች አሉ። እንቅልፍ የምንረበሽባቸው ነው የእንቅልፍ ስቴጆች ተብለው የሚነሱት ማለት ነው። እነሱ ናን ሬም እና ሬም ስሊፕ የሚባላሉ። REM ሬም ስሊፕ የሚባላሉ ምንድናቸው? እነዚህ አሁን ናን ሬም የሚባለው ላይ ከR1 እስከ R3 ተብሎ ስቴጆች ይከፈላሉ። እንቅልፋችንን በመንተኛበት ጊዜ ማለት ነው። አሁን N1 N2 N3 የሚባሉት ለምሳሌ ናን ሬም ላይ N1 ስቴጅ የሚባለው ብዙ ጊዜ ይሄ ትራንዚሽናል ፌዝ ነው። በእንቅልፍና በመንቃት መካከል ያሉ ገና ልንተኛ ስንል ያለው እንደዚህ ደብዘዝ እያለ አይናችን የሚወስድበት ፓርት ነው። ያ ስቴጅ 1 ይባላል። እነዚህ ደግሞ የሚመጡት በምንድነው? በላይት አሁን ሬቲናችን ለላይት ኤክስፖዝድ ስለሚሆን ላይት በሚጠፋበት ጊዜ አይናችን እየተረጋጋ ሪቴንሽኑ እየቀነሰ ወደ እንቅልፍ መሄድ እንችል የሚያደርግበት ስቴጅ ላይ ያደርሰናል። ስለዚህ የሃኛው ፓርት ላይ ዌክፉልነስ እና ስሊፕ መካከል ያለው ነው ብለ ያስቀምጠዋል። N2 ወይም ስቴጅ 2 ደግሞ የሚባለው ዲፐር ሪላክሴሽን ላይ ነው። አይናችን መለስ ብሏል፣ ለመተኛት እየሞከረ ነው N1 ላይ። N2 ላይ አካላችን ሙሉ ሪላክስድ ይሆናል። ሙሉ ሪላክስድ እንሆናለን። ከዛ በኋላ አተነፋፈሳችንና ሀርት ሬታችን እየቀነሰ ይመጣል። ከዛ በኋላ መስኩላር ሪላክሴሽን ደግሞ ያጋጥመናል። አካላችን ስንተኛ እያንዳንዱ አካላችን ተቆጣጣረን ነው የምንተኛው። N2 ላይ በምንደርስበት ጊዜ ግን አካላችን ልስልስ ሲልና ሙሉ ለሙሉ ለቀቅ እያደረግን እንሄዳለን ማለት ነው። N3 ላይ ስንደርስ ዲፐስት ስቴጅ ኦፍ ዘ ስሊፕ የሚባልበት ነው። እዚህ ላይ ጥልቅ ያለ እንቅልፍ ላይ እንገባለን። ብሪዚንግ እና ሃርት ሬት ሙሉ ለሙሉ ስሎው ሆኗል። አካላችን ሪፔር ማድረግ የሚጀምርበት ነው። ኢነርጂያችን የሚሞላበት ሙሉ ቀን የደከምንበት ኢነርጂ እያገኘንበት የምንሄድበትና ቲሹ ሪግሮ የሚያደርግበት ነው። ከN1 እስከ N3 ድረስ በዚህ መልኩ እንሄዳለን። ሬም ደግሞ ራፒድ አይ ሙቭመንት የሚባለው ደግሞ ወደ ዌክፉልነስ እየተመለስን ስንመጣ የምንመጣበት ነው። እሱ ስቴጅ ደግሞ የአይናችን ብዙ መንቀሳቀስ ይመጣል። ከአልፋ ወደ ቤታ የምንሄድበት ነው። ከዴልታ ወደ ቤልታ ቀጥታ የምንሄድበት ስቴጅ ሲሆን አይናችን ይነቃቃል። እንደገና ደግሞ ከእንቅልፍ ከህልማችን ወጥተን ዌክፉልነስን ኤክስፒሪየንስ የምናደርግበት ነው። ይሄኛውን ስቴጅ በገና በተረጋጋ ሳውንድ ዌቭ ላይ አድርጎ ለምሳሌ በምንደረድርበት ጊዜ አእምሯችን ይሄ ውጥርጥር ያለው የጭንቅላታችን መስል ራሱ ውጥርጥር ወይም ጥንክር ብሎ የነበረበትን ሪላክስ ማድረግ ይጀምራል። ለምን አሁን ለምሳሌ ዝም ብለን በገናችን ብዙ ይሄ ድርብ ድርደራ ወይም አድቫንስ የሚባለው መደርደር ላይ ይጠበቅብን ይችላል። ቀለል አድርገን ለምሳሌ እንደዚሁ እንደያዝ ነው እያንዳንዱ አሁን እንዴት ስንነቃበት የራሱ የሆነ ሚኒንግ ይሰጠናል። በገና ጓደኛ ነው ይባላል። በገና የሚል ነው መዝሙር አለ አይደለ? በገናችን ሚስጥረኛችን ነው። አሁን የበገናና የሰው ኮኔክሽን በጣም የሚገርመው ይሄ ነው። በመጽሐፍ ቅዱስ አሁን በገና ትንቢት ለመናገር ሰዎች ይጠቀሙበት ነበር አይደለ? በተለይ በብሉይ ኪዳን ላይ ስንመለከት ነቢያት ሲመጡ በበቅሎ ከመጡ የሰላም ዘመን ነው፣ በፈረስ ከመጡ ጦርነት ሊመጣ ነው ወይም መዓት ሊነገር ነው። ስለዚህ ነቢያት በሚመጡበት ጊዜ በገና የሚደረድሩ አባቶቻችን በገና እየደረደሩ ይጠብቃሉ። ለምን? ትንቢት ሊናገር ስለሆነ ተረጋጉ ወይም ደግሞ አዳምጡ የሚለውን የማረጋጋት መንፈስን ለመጠቀም ነው። እርኩስ መንፈስን ደግሞ በማውጣት የሚታወቀው ልበ አምላክ የተባለው ቅዱስ ዳዊት ነው። የሳኦልን መንፈስ የታወቀው መንፈስ ያረጋጋል። ያኛው መንፈስ ተብሎ የተገለጠው ምንድነው? የሰራው ኃጢአት ሳኦል የሰራው ኃጢአት እግዚአብሔርን ያሳዘነው ነገር ይረብሸው ያውከው ነበር። ልክ እንደ ቃየል ተቅበዝባዥ ያልነበረ። ስለዚህ ያንን መቅበዝበዙን ተስፋ ያሰጠው ነበር። ቅዱስ ዳዊት በገናው ሲደረድር ቅዱስ ዳዊት ቢዘምር ባይዘምር ያ በገና ግን ለሳኦል ያነጋግረው ነበር።
እነዚህ አውታሮች 10 አውታሮች ውስጥ የእግዚአብሔር መንፈሶች አሉ እና የእግዚአብሔር መንፈሶቿን በመንደረድርበት ውስጥ ድምጾቹ እግዚአብሔር መንፈስ ቅዱስ ሚስጥርን የሚገልጥበት ነው ለኛ በተለየ መልኩ የሚያነጋግርበት ነው አሁን ብዙ ጊዜ አውደ ምሕረት ላይ ብዙ ሰዎች ምን ይላሉ አውደ ምሕረት ሄደው እንዳጋጣሚ ከፍቷቸው የሆነ ችግር አጋጥሟቸው ሲሄዱ ዛሬ ስለኔ ነው የተሰበከው ብለው ሰዎች ሲናገሩ ይሰማል ያ ከምን የተነሳ ነው በምን የመጣ ነው ብለን ብንመለከት ስብከቱ አንድ ነው ለሁሉም አንድ ነው መንፈስ ቅዱስ ግን ለሁላችንም በሚጠቅመን ልክ በልባችን ውስጥ ትክክለኛው መልእክት አስገብቶ አሳርፎ ይልከናል እንደዛ ሁሉ ይሄ በገና ለአንተም የተረደረው ለኔም ለሌላም የተረደረው በተለይ በተመሳሳይ መልኩ ነው ግን አሁን ዛሬ ይሄንን ቪዲዮ ይሄንን ቀረጽ የሚመለከተው አንድ ሰው ደግሞ በቴሌቪዥን ለእርሱ ትልቅ ትርጉም ሰጥቶት ሊያለቅስ ይችላል ሊያረጋጋው ሊያሳርፈው ይችላል ለምን እግዚአብሔር መንፈስ ቅዱስ ያንን ሰው ሊያድን የፈለገበት ልዩ ሆነ ሚስጥር አለ ስለዚህ በገና ከቃላት በላይ ነው ለኔ በገና ምን ብለህ ትገልጻለህ ብትለኝ በገና ወንበር ነው እንግዲህ በተለያየ አጋጣሚ በሀገራችን በኢትዮጵያ በዚህ በቅርብ አመታት የመጣ ክፉ ባህል አለ ምንድነው ባህላዊ ቤቶች ላይ በገና እንደ ወንበር አድርገው መቀመጫ ሲሰሩ እንመለከታለን ያ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደኔም እንደ በገና መምህርነቴ የማወግዘውና ይህንን የሚያደርጉ ሰዎችን ኦርቶዶክሳውያን ከመሆናቸው አንፃር ሊቆጠቡበት የሚገባና ከስድብም በላይ ስድብ ነው ኦርቶዶክስን ከመሳደብ እንደ ልቤ የተባለው ለኛ በዚህ ሰዓት የሚጸልየውን ቅዱስ ዳዊትን እንደመሳደብ ስለዚህ ከዚህ ድርጊታቸው እንዲቆጠቡ ስል በድንግል ማርያም ስም ለምናለሁ በገና ግን ወንበር ነው ብዬ ሳነሳ ምን ማለት ነው በገና ከዚህ ምድር በተመስጦ አንስተው ወደ ሰማይ የሚወስድ ነው ለምሳሌ ቴዲ ዶክተር ነው ዶክተርነትህ በሰማይ በመተወጣበት ጊዜ ታከመበታለህ አይባልም አይደል ሲቪ ይዘህ አትሄድም ወይም ደግሞ ኢንተርቪው አትደረግም ዶክተርነትህ በዚህ ዓለም ላይ እንዳለ ይበቃል ኮምፒውተር ሳይንስ ነው የተመረኩት ላይ ወጥቼ አይቲ ማስተካከለው የለም ሁሉም ነገር ምን ስለሆነ ሙሉ ስለሆነ ነገር ግን ከሁላችንም የምንለየው እኔ እናንተ አንድ ሰርቲፊኬት ግን ይዘናት እንሄዳለች ያቺ ምንድነው በገና ደርዳሪነታችን ነው ለምን በዮሐንስ ራእይ ላይ በብዙ ቦታዎች ላይ ምን ተብሎ ተቀምጧል አውሬውን ድል የነሱ በውሃ በብርጭቆ በሚመስል ውሃ ላይ ቆሞ በገና የሚደረድሩ ሰዎችን ተመለከትኩ ይላል እንደገና አውሬውን ድል የነሱ ሰዎች ደግሞ በገና ሲደረድሩ ተመለከትኩ ይላል እንደገና ደግሞ ሱራፌል ወይም ደግሞ 24ቱ ካህናተ ሰማይ ደግሞ በገና ይዘው ደግሞ ለእግዚአብሔር ሲያመሰግኑ ተመለከትኩ ይላል መንገደ ሰማይ ላይ ደግሞ ስንመለከት እመቤታችን በአንድ ሰማይ ይቅርታ ራእየ ማርያም ላይ ደግሞ ስንመለከት እመቤታችን ድንግል ማርያም እግዚአብሔር ከተሞችን እንዳለ የሰማይ ከተሞችን በሚያሳያት ጊዜ አንድ ቦታን ያሳያታል ያም በገና የሚደረድር ትልቅ ሰው ነበር ያንንም በሚደረድርበት ጊዜ ከተማይቱ ትናወጥ ነበር ይህ ማን ነው ብላ ልጇ ክርስቶስን በጠየቀችበት ጊዜ ይህስ አባትሽ ቅዱስ ዳዊት ነው አላት እና ድርደራው እጅግ ያስደንቅ ነበር ይላል መጽሐፉ ሲገልጥልን ከተማው ራሱ ይንቀጠቀጥ ነበር ገና ድርዳሬን መስማት መቻል ማለት ምን አይነት መታደል ነው ስለዚህ እኛ በገና የምንደረድር ሰዎች ምናልባትም እግዚአብሔር መልካም ፈቃዱ ቢሆን በምድራዊ በእንጨት የተጠረበ ሳይሆን በሰማያዊ በገና ተመርጠን ለእግዚአብሔር አገልጋዮች እንድንሆን በገናችን ይዘን ቴዲዬ እግዚአብሔር አምላክ በቸርነቱ ቢያድለን ጎን ለጎን ሆነን የሰማይ ቤት ላይ በገና እየደረደርን እግዚአብሔርን እናመሰግን ይሆናል ስለዚህ ከዚህ በላይ ምን መታደል አለ ከዚህ በላይ ምን ተመስጦ አለ ከዚህ በላይ ምን ትልቅ ስጦታ አለ እግዚአብሔር ለኔና ላንተ የሰጠን ትልቅ ስጦታ ይሄንን በገና ነው በገና በያዘን ጊዜ ቢከፋን በዚህ ጊዜ ካስተዋልክ ብዙ ሰዎች የሚያዳምጣቸው እንጂ የሚያወራላቸው ሰው አይፈልጉም ሁሉም የራሱ ችግር አለበት ሁሉም የራሱ የሚከነከንበት ነገር አለ እንድታዳምጣቸው ነው ችግራቸውን የሚፈልጉት እንጂ ያንተን ችግር ደግሞ ነግራቸው ሌላ የቤት ስራ እንድትሆንባቸው አይፈልጉም ይህ በገና ግን የእግዚአብሔር መንፈስ ያለበት ብታወራው የሚመልስልህ ብታለቅስ የሚያባባ የሚያረጋጋ ከእግዚአብሔር ጋር የሚመልስ ከምንም በላይ ደግሞ ጸሎት በመንጸልይበት ጊዜ ሐሳባችን ይሰራረቃል አባቶቻችን ግን እንደሚያስተምሩ በገና መጀመሪያ 10-15 ደቂቃ ቀደም ብለን ብንደረድር መንፈሳችን ተረጋግቶ ስክን ብለን ቤታችን ውስጥ ምንም ሳይረብሸን ማንንም ጋር ሳንነካካ ከእግዚአብሔር ጋር በበገና ተነጋግረን ውስጣችን ታድሶ ለጸሎት በታላቅ መንፈስ ሆነን እንቆማለን ስለዚህ በገና የሚሰጠው አገልግሎት እጅግ ዘርፈ ብዙ ነው የታሪክ ምሁራን እንደሚነግሩን ይህ በገና የቤተ መቅደስ አገልግሎት መገልገያ ነበር በሰዓታት ላይ ንይ ሲባል እየተለቀሰ በበገና ነበር ንይ የሚባለው ዜማ እንደ ባክግራውንድ ሆኖ
በገና ንኢ እየተባለ ይደረደርበት ነበር። ቅዱስ 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 የሚባለው ይባልበት ነበር። ድርገት በሚወርድበት ጊዜ በቅዳሴ ሰዓት ላይ እጅግ የሚያስፈራ ድምፅ ስላለው በገና ደርዳሪዎች በግራና በቀኝ ሆነው ልክ አሁን 4-2 የምንለው ነው የሚያስፈራውን ድምፅ ይሄ እየተደረገ ድርገት ይወርድ ነበር። ሁሉም ያንን ድምፅ ሲሰሙ እየፈሩ በረዓድ በእንቅጥቅጥ ሆኖ ይሰግዱ ነበር እና የበገና አገልግሎት እጅግ ዘርፈ ብዙ ነው። በጣም ጥሩ። እንደው የመጽሐፍ ቅዱሳዊ አስተምህሮውን ልመጣበት ፈልጌ ነበርና እሱን በደንብ ስላብራራህልኝ ወደሱ አልመለስ። በሀዳፊ ነፍስ ላይ ያጋጠመ አሁን ከዚህ ከስነ ልቦና መቃወስ ጋር ተያይዞ ከዲፕሬሽን ከአንዛይቲ እነዚህን ተያይዞ ምናልባት ቅድም ጠቀስ ስታደርገው ስለሰማሁኝ ነው ምን አይነት አንድ ኬዝ ያጋጠመህ ኬዝ ከዛ በኋላ በምን መልኩ ፊክስ እንደተደረገ ስለሱ እስቲ እናውራ። አንድ እንጥቀስ። ይሄ በገና በጣም ለኔ ከቃል በላይ ነው። በገና ምናልባትም እግዚአብሔር በአንድም በሌላም ይሰራል። በኃጢአተኛው አንደበት ውስጥ ፈረስን በልጓም እንደሚለጉሙት አንደበትህን ይዞ አካልህን ተጠቅሞ እግዚአብሔር አምላክ ለሌሎች መዳኛ ምክንያት ሊያደርግህ ይችላል እና በእኔ በደካማው ኃጢአተኛ በማህበራችን ውስጥ ባሉ እህት ወንድሞች መካከል የእግዚአብሔርን ድንቅ ስራ ከአንዴም ሶስቴ ተመልክቼበታል። እንደው ሶስቱን አጠር አድርጌ ተመሳሳይ የሚመስል ታሪክ ስላላቸው ላንሳቸው። ሶስቱም ራሳቸውን ለማጥፋት የሞከሩ ወጣቶች እህቶቻችን ነበሩ። እጅግ ታሪካቸው በጣም ያሳዝናል። የአንደኛው አረብ ሀገር ነበረች። በአረብ ሀገር ሆና በዚህ በሶሻል ሚዲያ ላይ ኦልሞስት ከ4 ዓመት በፊት ማለት ነው ሶሻል ሚዲያ ላይ የበገና ዝማሬዎችን ስትመለከት እጅግ ታለቅስ ነበር። አብዝታ ታለቅስ ነበር። እግዚአብሔር አምላክ ወዶና ፈቅዶ እኔ ባልገባውም ይህንን ቅዱስ በገና እኔ በጣም ይገርመኛል። በተለይ በዚህ በአረብ ሀገራት ላይ ያሉ በተለያዩ ከሀገር ውጭ ያሉ ሰዎች እንዴት ነው በገናን የሚያዩበት ፍርሃትና ፍቅር በጣም ያስቀናኛል። የነሱ ፍቅር እኔም ቢኖረኝ ብዬ አስባለሁኝና ይህንን ቅዱስ ንዋይ መንካት እንኳን ባይገባኝ እግዚአብሔር ግን ፈቅዶልን እንደው አንዴ እንኳን ብዘምርበት እያለች ጠዋትና ማታ ታለቅስ ነበር። የበገና ዝማሬ ብቻ ነበር የምታዳምጥ የነበረው። ወደ አዲስ አበባ መጨረሻ ላይ የበገናው ዝማሬ በጣም ፍቅሩ ከአቅሟ በላይ ስለሆነ ቤተሰቦቿን የምትረዳው እሷ ናት። በሰራተኝነት ነበር እዛ የምታገለግለው። ሁሉንም ትቼ ልመጣ ወሰንኳለች። በቃ ሁሉንም ትታ ወደዚህ ለመምጣት ወሰነች። ባይገርምህ እዛ በነበረችበት ጊዜ እጅግ ከባድ የሆነ አረብ ሀገራት ላይ እንደምንሰማቸው አይነት ከባድ የሆነ ግርፍ፣ ከባድ የሆነ መከራ ከባለቤቶቹ ይደርስባት ነበር። በመጣችበትም ጊዜ በጣም ከባድ የሆነ አንግዛይቲ ነበረባት፣ ጭንቀት to the extent ሃሉሲኔት ታደርግ ነበር። የሌለን ኢቨንት አለ ብላ አዲስ አበባ መጣ ከኋላዋ ባለቤቷ ወይም ደግሞ አሰሪዋ ልትመታት ስትል ትኩስ ውሃ ልትገፋባት ስትል እንደዚህ እየታያት የመደንገጥና ሾክ የመሆን ነገር ነበር። እኛ ጋር የመጀመሪያ ቀን ከተመዘገበች በኋላ ሁሌ የምንጠይቀው ጥያቄ አለ። በገና ለምን መማር ፈለጋችሁ? በገና ሶሻል ሚዲያ ላይ ለመዘመር በገና እችላለሁ ለማለት ከሆነ ይህ በገና ብዙም አይገናኘንም፣ ከኛ ጋር አናውቀው። ከልብ ግን ምክንያት ኖሮን በገና ልንዘምርበት ልንማርበት የመጣንበት ምክንያት ካለ ግን እጅግ ልዩ የሆነ ጣዕም እያገኘንበት ነው። ይሄ አንጠግበውም። እያንዳንዱ መዝሙር ያስለቅሰናል እና ለምን መማር ፈለግሽ አልኳት። እኔ አላወኩም። ሁሉም የራሳቸው ምክንያት ነበራቸውና ስጠይቃት ገና ከአቅም በላይ መናገር አቃታት። አሰሪዋ መውጣት አትችይም ብላት መቀጠል ይኖርብሻል፣ እወጣለሁ ካልሽ ግን ደሞዝሽ አይሰጥሽም ብላት ለ5 ዓመት የሰራችበት ደሞዝ ሳትሰጣት ግዴታ መቀጠል አለብሽ ብላ በኃይል ነበር ያስቀምጣት የነበረችው። የ5 ዓመት ደሞዝ ማለት እንግዲህ እዚህ ብዙ ነገር ያደርግላት ነበር። ከአቅሟ በላይ ስለሆነ የበገናው ፍቅር ደግሞ እጅግ እየሳባት ስለመጣች በቃ መሄድ ወስኛለሁ አለች። ያንን ሰሞን ላይ ሙሉ ሳምንት አሰሪዋ ተቀጠቀጣት ነበር።
ከባድ የሆነ ግርፍ፣ ከባድ የሆነ ግፊት ታደርግባት ነበር። አንድ ጊዜ ማታ ላይ ግን ገርፋት አካሏ እንዳለ ሰንበር ሆኖ እያንዳንዱን አካሏን አሳይታለች። ባይገርም ሰንበር ሆኖባት መኝታ ቤት ዘግታ እያለቀሰች እያለ ራስሽን አጥፊ የሚል ተደጋጋሚና ከባድ የሆነ ጥያቄዎች ይቀርቡባት ጀመር ከጭንቅላት። ያንን መቋቋም እጅግ ከአቅማ በላይ ሆነባት። ራሷንም ለማጥፋት የመጀመሪያ ሙከራ አደረገች። ያም አልሆነም። የመጀመሪያው ሙከራ ጨጓራዋን የጠጣችው አሲድ ጨጓራዋን በጣም ነክቷት ነበር። ነገር ግን አሰሪዋ ደርሳ ቤቷ ላይ እንድትሞትባት ስላልፈለገች እሷን አስቁማት ነበር። ከአቅማ በላይ በሆነበት ጊዜ ግን ሴትዮዋ አባረረቻት። የ5 ዓመት ደሞዟን ሳትቀበል መጣች። እዚህ መታ በገናውን መማር ከጀመረች በኋላ ያገኘችው የአእምሮ እረፍት በጣም የሚገርም ሰላም አግኝታ በምትዘምርበት ጊዜ ሙሉ አካሏ እያረፈ የኔ ተማሪ 6 ወር ሙሉ ሲማር እንደሷ አንድ ቀን እንኳን ሳያለቅስ የጨረሰ ተማሪ ይችላል። እያንዳንዱ ትምህርት ላይ በገና በምትዘምርበት ጊዜ እያለቀሰች እያነባች እየተደሰተች እጅ የመጀመሪያው ወር ላይ ቴዲሚያው ታውቃለህ ትንሽ ውሃ ሊይዝብህ ይችላል። የሷ በጣም ያለማቋረጥ ከመቀጠሉ የተነሳ እጇ በጣም አባብጦ እንኳን ምንም አይሰማትም። እዛው አብጦ እዛው እየፈሰሰ እሷ በጣም በፍጹም ደስታ ሆና ነበር የምትዘምር ነበር። እና አሁን ላይ እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ሆና ወደ ራሷ ወደ ቀልቧ ተመልሳ በገናዋን ቤት ገዝታ እየዘመረች እያገለገለች ትገኛለች። ሁለቱ ተመሳሳይ ናቸው። እዚህ አዲስ አበባ ያሉ ወጣቶች ናቸው። ራሳቸውን ለማጥፋት የሞከሩ የአንዷ ባይሆን እንዲሁ ስትነግረ የመኖር ጥቅሙ ባለመገይ ፐርፐዝ ኦፍ ላይፍ ለምንድን ነው የምኖረው የመኖር ጥቅም ምንድነው ብላ ያንን ባለመረዳቷ ቤት ያለች ገመድ የተሰቀለ ነበር። እሱ ላይ ለምን ራስሽን አታጠፊ ብሏት ገመዱን አስተካክላ ለአንገቷ መጥና አንገቷ ላይ ልታደርግ ስትል በገና አዳናት። እንዴት ካልከኝ አንገቷ ላይ አድርጋ ከወንበሩ ብቻ ሞረድ ነበር የቀራት። ጎረቤቷ እግዚአብሔር በሚያውቀው እውነተኛ ታሪክ ነው። ጎረቤቷ በገና ተምራ ጨርሳ ነበር እና እሷ ብዙ ጊዜ ግቢ ውስጥ ማንም በሌለበት ጊዜ ውጭ በረንዳዋ ጋር ሆና ትደረድር ነበር። ለምን በገና ወይራ እየተቀባ ፀሐይ ላይ ይሞቃል በደንብ እንዲጠነክር ማለት ነው። ያን አድርጋ እየደረደረችበት እያለ እሷ አንገቷን አንቃ ልትሞት ባለችበት ጊዜ ቤተሰብ በሌለበት የበገናውን ድምጽ ሰማች። እግዚአብሔር አየህ ስኩራነ መንፈስ አይደለ የሚባለው ነቢያት። ይሄ በገና የእግዚአብሔር መንፈስ ያለበት ስለሆነ ማዳን የሚፈልገውን ሰው ማዳን በሚፈልግበት ሰዓት ላይ ይመለከታል። እግዚአብሔር እጁን ሰደደላት። ያንን በገና ስትሰማ አንገቷ እንደዚህ እንዳለ 5 ሰከንድ ያ በገና ሳትሰማው ብትቆይ ራሷን ልታጠፋ ትችል ነበር። ያንን በገና ሰምታ እጅግ ማልቀስ ጀመረች። እንደቆመች አንስታ ገመዱን ከአንገቷ ላይ ጣለችና ሄዳ እሳ እግር ስር ቁጭ ብላ በገናውን መስማት ጀመረች። በሚከፋት ጊዜ 2-3 ጊዜ እየሄደች እሷ ጋር መስማት ጀመረች ማለት ነው። ከዛ በኋላ እሷን እየሰማው መረጋጋት እንደቻልኩት ሁሉ እሷ በሌለችበት ጊዜ እንዲህ ቢከፋይ ምን ሆናለሁ? ስለዚህ መድኃኒቴ በገና ከሆነ በገና መጥቼ በማር ብላ በገና መታ እኛ ጋር ተምራ በ3 ወር በ6 ወር አብዛኞቹ ተምረው ጨርሰው የራሳቸውን እየደረደሩ አብዛኞቹ ደግሞ ቤተክርስቲያን እየሄዱ እያገለገሉ ይገኛሉና የበገና አገልግሎት በእኛ ትምህርት ቤት ውስጥ እንግዲህ ከ350 በላይ ተማሪዎችን እስካሁን ድረስ አስመርቀናል። በእንደዚህ አይነት መልኩ የብዙዎቹን ፍሬ እያየን ቆይተናል ማለት ነው። በጣም ጥሩ ዳይ። እንደው የመጨረሻ የማደርገው በገና ምኞትህ ብዬ በጠይቅ ስለ በገና ነው የምትመኘው ነገር አለ ብለህ ታስባለህ? ሁሉም ቢችል እንዳትለኝ እንጂ በገና ከምንም በላይ እንደው ነፍሳቸውን ይማራንልን በረከታቸው ይደርብን ብፁዕ አቡነ አረጋዊ ዶክተር ብፁዕ አቡነ አረጋዊ የቅዱስ ፓትርያርኩ ልዩ ጸሐፊ የነበሩት ማለት ነው። በገና መደርደር ይመኙ ነበር። ጳጳስ ሆኖ በገና ደርዳሪ አልተለመደም። እንደው አቡነ አረጋዊ የኔ የክህነት አባት የነበሩ እግዚአብሔር እድሜና ጤና ሰጥቶ ከሳቸው ጋር ጊዜ ወስደን
በገና መዘመር ይፈልጉ ነበር። ያንን ህልማቸውን አይተው ቢያርፉ እጅግ ደስተኛ ነበር። አንድ ጊዜ ዘምረው ባያቸው ለኔ በጣም ትልቅ ደስታ ነበር። እና ምኞትህ ምንድነው ብትለኝ ፓትርያርክ በገናም ደርዳሪ ቅዱሳን ብፁዓን አባቶች ጳጳሳት በገና ደርዳሪ ሆነው ማየት። ለምሳሌ አቡነ ናትናኤል በዜማቸው ብዙዎቻችን የምናውቃቸው ናቸው። በገና እየደረደሩ ባያቸው በጣም ደስ ይለኛል። ካህናት በገና ደርዳሪዎች ሆነው ይህ የበገና አገልግሎት እንደ ቀደምትነቱ ወደ ቤተ መቅደስ ገብቶ ባየው፣ በገና በሰዓታት እየዘመርንበት ባየው እጅግ ያስደስተኛል። ከዛ ባለፈ ሁሉም ኦርቶዶክሳውያን ከሀገር ውስጥም ከሀገር ውጭም ያሉት በገና እየዘመሩ በገና እየደረደሩ በሁሉም ቤተክርስቲያን ላይ የበገና አገልግሎት ተስፋፍቶ ብንመለከት አሁን በዚህ በአብይ ጾም ሁሉም ቤተክርስቲያን ላይ የበገና አገልግሎት ሊኖር ይገባል። 20-30 ሰዎች ሆነው ሲዘምሩ የአንበሳ ድምጽ ከነሱ አያስፈራም። በጣም ያስፈራል ህብረታቸው። በጣም የማረጋጋት ኃይል አለውና ያንን ማየት ብችል በጣም ደስ ይለኛልና ሁሉም በቤቱ ጸሎት እያደረገ በበገና አባታችን ቢዘምር ለጸሎት ለተመስጦ ቢጠቀምበት ያንን መለከት እጅግ አብዝቼ ደስ ይለኛል። አንተ ትምህርት ቤት መጣው ወደ ሀዳፌ ነፍስ መጣው መመዝገብ ለሚፈልጉ መማር ለሚፈልጉ በምን ያክል ጊዜ ማጠናቀቅ እንደሚችሉ ትንሽ ማብራሪያ ብትሰጣ። እንግዲህ ሀዳፌ ነፍስ የ3 ወርና የ6 ወር ነው ትልቅ ያለው ክላስ። በገናም ክራርም በ3 ወር ያልቃል። ከበሮ በአንድ ሳምንት መጨረስ ይችላሉ። ትምህርት አሰጣጣችን ያው አሁን የዋሽንግተን ዲሲ ወንድሞቻችንም ስለሚመለከቱ በትምህርት ቤታችን ብቻ ሳይሆን በኦንላይንም አስተምረን ያስመረቅናቸው አሁንም ያስተማርናቸው ያሉ ተማሪዎች አሉ። ስለዚህ በኦንላይንም መማር የሚፈልጉ ካሉ ሀዳፌ ነፍስ ብለው በሶሻል ሚዲያ በቲክቶክም ሊያገኙን ይችላሉ። ዳግማዊ ሰለሞን ቢሉ በኢንስታግራም ላይ ያገኙናል። በዛ ሬጂስተር አድርገው ኦንላይን ክላሱን መከታተል ይችላሉ። በገናም ክራርም በ3 ወር ያልቃል። ክላሳችን እዚህ ላሉት ከሰኞ እስከ ዓርብ በስራ ሰዓት ስለማይመቻቸው ብለን ከ11 ሰዓት እስከ 1 ሰዓት ማታ አለ። ቅዳሜና እሁድ ደግሞ ከ6 ሰዓት ጀምሮ እስከ 11 ሰዓት ክላስ አለ። ፒያሳ ዳውንታውን ህንፃ ላይ እንገኛለን። 7ኛ ፎቅ ላይ ያለ ነው። ምናልባት ስልክ የሚፈልጉ ካሉ ደግሞ በ0912 08 50 85 ሊደውሉን ይችላሉ። ወይም ደግሞ በ0942 85 86 51 ሊደውሉን ይችላሉ ማለት ነው። በጣም ጥሩ ዳይ የመጨረሻ የምናደርገው እኔ እንኳን እንዳላበላሽብህ እፈራለሁ። አንድ መዝሙር እባክህ በገና አንድ ላይ እንዘምራለን ብዬ ተስፋ አደርጋለሁ። እንዳላበላሽብህ ብዬ ነው። አይ በደንብ በጥሩ ዝማሬ ነው የምንዘምረው እንደ እግዚአብሔር መልካም ፍቃድ። ጥሩ። ከዛ ባለፈ ደግሞ ያው ላንተ ደግሞ ሀዳፌ ነፍስ ዌዲንግ ፕላነር እንደመሆኑ እግዚአብሔር አምላክ ወደ ትዳሩ መስመር ከመራ ያንተን ሰርግ እንደ ሀዳፌ ነፍስ ዌዲንግ ፕላነር ሞቅ ደመቅ ባለ መልኩ እስካሁን አላሰብኩም፣ ካሰብኩኝ እመጣለሁ። እናከብርልሃለን። አመሰግናለሁ። ሁላችሁም የሀገር ውስጥም ከሀገር ውጭም ላላችሁ እንኳን አብይ ጾም 4ኛው ሳምንት በሰላም አደረሳችሁ። በሰላም ጾሙን እንድንፈጽም እግዚአብሔር አምላክ ይርዳን። አሜን። ዘመነ ፍስሐን ዘመነ ሐሴትን እግዚአብሔር አምላክ ያድልን። ሀገራችንን ሰላም ያድርግልን። ቤተክርስቲያናችንን ትንሣኤዋን ያሳየን። ህዝቦቿንም በሰላም በጤና በፍቅር ያቆይልን። አሜን። ወደ ዝማሬው መሄድ እንችላለን። ጥሩ። እሺ
ለእኔስ ልዩ ነህ እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም ልቤ ሲያበቅል የኃጢአት አረም ውስጤ ሲበፍር አልተወችኝም ከቤተ መቅደስ እጅን ዘርግታ ትጠራኛለች ድንግል መከታ ለእኔስ ልዩ ነህ ድንግል ማርያም ለእኔስ ልዩ ነህ እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም እነግርሻለሁ አንድም ሳይቀር የምትሸሽጊ ከግብፅን ኃጢአት የኔስ ልዩ ነሽ ድንግል ለእኔስ ልዩ ነህ ድንግል ማርያም ለእኔስ ልዩ ነህ እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም
አንቺም እኔስ ልዩ ነኝ ድንግል ማርያም ለእኔስ ልዩ ነኝ እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም ውስጤ ሲሸማ ለማን ነግራለሁ ድንግል ማርያም ለእኔስ ልዩ ነኝ እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም እመብርሃን ፈልጌ ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም
ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነበረ። በዛሬው መርሃ ግብራችን እንግዲህ እንደተመለከታችሁት በጥቂቱ በገናን ለመማር ሞክሬያለሁ። እናንተም ደግሞ በይበልጥ በገናን መማር የምትፈልጉ ካላችሁ ወደ ሀዳፌ ነፍስ ሄዳችሁ ከስር ባለው አድራሻ እንድትማሩ ግብዣዬን አቀርባለሁ። መርሃ ግብሩን በመምራትና በማዘጋጀት አብሬያችሁ የነበርኩት እኔ ዲያቆን ዶክተር ቴዎድሮስ ለገሰ ነበርኩኝ። እስከ ሳምንት ድረስ ቸርን ሰንብት።